ሰላም ሰላም ጤና ይስጥልኝ ውድ የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም የኮክቲዩብ ቤተሰቦች እንዴት አደራችሁ እንዴት ዋላችሁ እንዴት አረፈዳችሁ በያላችሁበት ሰላማችሁ ይብዛ። የኮክቲዩብን እንግዲህ ከመጀመራችሁ በፊት ሰብስክራይብ ሼር ኮሜንት እያደረጋችሁ አበረታቱኝ አብራችሁን ቆዩ። አቀውን ዘግናኝ ወንጀል ነግራችኋለሁ። በዚህ አጋጣሚ ጠበቃዎች ወይም የህግ አካላት ካላችሁ ትረዱኛላችሁ ብዬ ተስፋ አደርጋለሁ። እኚህ ሰውዬ ብር ነው የዘረጉት። ይሄ አሁን መነግራችሁ ግን አዳማ ውስጥ የሆነ ታሪክ ነው። በሰራተኝነት ትገባለች ልጅቷ። ያመጣት ማን ነው? አጎቷ ምንድን ነው? ቄሱ ለማን ነው ያመጣው? ለነፍስ ልጆች ነፍስ አባት ለሆነበት ቤት ነው የሚያመጣው። ከዛም በኋላ ደሞዟን እሱ ነው የሚቀበለው፣ ቄሱ ማለት ነው። ከዛን ደሞዟን እሱ ነው የሚቀበለው። እቺ ልጅ ዝም ብሎ ባርነት መረራት እና የሆነ ሰዓት ላይ በቃ ስራ ለቃለሁ ምናምን ነገር ትላለች። ምን ጎደለብሽ ጥጋብ ነው ብሎ የተቀጠረችበት ቤት ሴትዮ ባል በብረት ይመታታል ጭንቅላቷን። ሲመታት ደም ወደ ውስጥ ፈሰሰ። ወደ ውስጥ ፈሶ ምን ያደርጋል? የአይኗን ብሌን ክራክ አደረገው ወደ ውስጥ የፈሰሰው ደም። ከዛም እቺ ልጅ ምን ሆነች? ታወረች። ይህን ታሪክ የታግኝቻት ነው የምትነግረኝ? ቅድስት አርሴማ አርቱ እንፋሎት ጸበል። በጸበል እንደማይድን ታውቃለች ምናምን፣ ግን በቃ አምላኳን ተስፋ ያደረገች በዛ ጸንታለች። አታሳዝንም? ብርሃኗን ተነጥቃ። ከዛም በኋላ ይሄ ነፍስ አባት ሲጠራ ከነሱ ጋር ተመሳጥሮ ምን ብሎ ይመሰክራል? መጀመሪያም አይነ ስውር ነበረች። ዩሲ ተመልካቾቼ እንግዲህ በዚህ ሰሞን እንደምታዩት ዛሬ እኔ ልሰራም አልፈለኩም ነበረ። በተለይ በእንደዚህ አይነት ሃይማኖት አባቶች ነው ብዙ ጊዜ የሃይማኖት ስም የሚጠፋውና በተለይ ይሄ መጀመሪያ ላይ ያያችሁት ልጅ የተናገረው እጅግ ልብ ይሰብራል። እጅግ በሚያሳዝን ሁኔታና እኔ እንጃ አንዳንዴ የሰው ልጅ ሰው ነን ብሎ ለማሰብ እንግዲህ ቤተ መቅደሱን ገብቶ እየቀደሱ በዚህ ልክ የሰው ልጅ አይኗን ብርሃኗን ማሳጣት ማለት ከአንድ ሰው እንደው ሌላ ሳይፈራ የደሃ ልጅ ብትሆን እንኳን እግዚአብሔርን ተፈርቶ ቢያንስ ሰው መምታት የሆነ ነገር ማድረግ አይኗ እስኪጠፋ ድረስ እኚህም የእምነት ክደት ቃል መስጠትና ብቻ አላቅም። እጅግ በጣም ነው ማርያምን ልቤን የሰበረው ማለት ነው። ውድ የሀገሬ ልጆች በዚህን ጊዜ በተለይ በዚህ ዘመን ራሳችሁን ለእግዚአብሔር ብቻ ነው እንጂ እንደው ሰው አለ ይሄ ካህን ነው እንደዚህ አያደርግም ብሎ ራስን እንትን ማለት በፍጹም ምንም አያስፈልግም። በቃ ሁሉም የሄደ ሰው ሁሉም መስቀል የያዘ ሰው ትክክለኛ ለምን አንዳንዶቹ የበግ ለምድ ለብሰው በሰው መካከል ተቀላቅለው የሚኖሩ አሉና እነሱ እንደ ታዲያ በጭቃ ውስጥ የሚወጉት ሾገር መጠንቀቅ አለብን ማለት ነው። ለብዙ ሰው ትምህርት እንደሚሆን ተስፋ አረጋለሁ። ይችን ልጅ እንግዲህ ብዙዎቻችሁ እንግዲህ የህግ አካላት ይሄን ነገር ተከታትላችሁ ቢያንስ ፍትህ እንድታገኝ መታከሚያ እንድታገኝ እንደምታደርጉ ተስፋ አለኝ። በተለይ በአዳማ ዙሪያ የምትገኙ ይሄ ልጅ እንደምታግዙት መረጃውን ይሄን ያህል ከሰጣችሁ የህዝብ ናት። ከዚህ በኋላ እነኝም እንዲህ ያደረጉት ቢያንስ የእጃቸውን ማግኘት አለባቸው። የእጃቸውን ማግኘት አለባቸው ነው የምለው። ምክንያቱም ሰው የጥፋቱን ቅጣቱን ማግኘት አለበትና እነኚህ ሰዎችም ይሄን ማግኘት አለበት። እኛ አባትም እንግዲህ እንደሰማችኋቸው ልጄ በተለይ አረብ ሀገር የሄዱ ሰዎች 4 ቀንም 7 ቀንም የሚቆዩ አይምሯቸው ልክ አይደለም። እውነት ለመናገር ከጥቂት ስንቱ ነው እንጂ ሁሉ በሃይማኖቱ ጸንቶ አምላኩን ለምኖ የሚኖር ሰው ነው። ምክንያቱም ከሀገር የወጣ ነው ገንዘብ ወይ ደግሞ ህይወታችን ለማስተካከል እንጂ ሃይማኖታችን ለመካድ እንዳልሆነ ሁሉም ቢያቅ ደስ ይለኛል። ማንም የካደ የለም። ምክንያቱም መስሏቸው ሊሆን ይችላል። ዛሬኛ አባትም እንግዲህ የሀገር አባት
ተብለው በዚህ ልክ ሚዲያ ላይ ብዙዎቹ ይህ ሰሞን እያነጋገረ እያናደደም ይገኛል ውድ ሀገሬ ልጆች። ስለዚህ እኛ ግን ከእንዲህ ያለ ነገሮች ራሳችንን መጠበቅ አለብን ብዬ አስባለሁ። እውነት ለመናገር እጅግ በጣም ይሰማኝ እንዴ! በስመ አብ ወወልድ ወመንፈስ ቅዱስ። እኔ ቪዲዮ ልሰራ ራሱ አላሰብኩም። ምንድን ነው አንጀቴን ይበላኝ። በተለይ በአዳማ ላይ አይኗ ቢያንስ እኚህ ቤት ነው የወሰዱት። ህይወቷ ጤናዋ ደህና ነች፣ እግዚአብሔር ይመስገን። እንግዲህ የሆነ ጤናችሁ ካልጎደለ በህይወት ካላችሁ የወላችሁ የሆነ እድል ይኖራችኋል። እቺ ግን በብርሃኗ አለም አርግቷ አጥፍቶ ሄዳ ጨራሽ በገዳም እንግዲህ ልጅነቷ ሳጨረስ እዛ የምትማቀቀው። ቢያንስ ይሄንን የሰማችሁ ኢትዮጵያውያን እግዚአብሔር በሚያውቀው ይሄን እያገዛችሁ ፍትህ እንደምታገኝ ተስፋ አደርጋለሁ። እና ኮኪቲዮ በሰብስክራይብ እያደረጋችሁ ቤተሰብ ሁሉ እኛ አመሰግናለሁ።